ከእሷ ጋር ነው የትኛውን ቦታ የሚሄደው። እሷ ሚስቴ ናት አይደል? በፊት እንዲህ ነበር የምታደርገው? መጀመሪያ በፊት አላውቅም ነበር ይሆናል አይደለም። አንተ ቴክስት ስላደረገችልኝ ብቻ በሌሊት ተነስተ የምትመጣበት ምክንያት በቂ ምክንያት እየሰጠን አይደለም። አሁን በመጀመሪያ ደረጃ ላይ ከዚህ በኋላ ሩታንም እንደፈለጋችሁ እንድትናገሩት አልፈልግም። ሁላችሁም ዝም ብላችሁ እሷን እያናደዳችሁት ነው። ስትናደድ ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ አትናገሩት። እንዴት አንናገራት? ምን ማለት ነው? እንዴት አንናገራት ማለት አባባ ዴቭ ማለት ነው። የወንድምህ ሚስት እንጂ እኮ የራስህ ሚስት አይደለችም። እንደፈለክ መተህ በሩታ ላይ አፍህን የምትከፍተው ማለት ነው። ጉድ እኮ ነው እነዚህ ልጆች። እኔ አብርሃም ትላንትና እንዴት እንዳስደሰተኝ አትጠይቁ። ሁለተኛ ሚስቴን አትንኩብኝ፣ እንደፈለጋችሁ እያደረገችት ነው። እናንተ ስትጨቃጨቁ እሷ ደግሞ ጨጓራው ኧረ ይመማቸው። አንዳች ነገር እነሱ ያሳመማቸው። ሲቀጥል እኔ ከእሷ ጋር ነው የፈለኩበት ቦታ የሚሄደው። ሚስቴ ናት፣ ከእሷ ጋር ነው የምኖረው፣ ከእናንተ ጋር አይደለም ብሎ ትላንትና እንቅጩን ነግሯቸዋል ማለት ነው። ሲቀጥል ዴቭ ማለት ነው አይደለም ሚሴጅ ማለት ነው። ለምን ቀጥታ ደውላ አሁን ካልመጣ ብላ ለምን አታስገድደውም? መብቷ እኮ ነው፣ ባሏ ነው፣ ሚስቱ ናት። ምን ነው እናንተ አሽቋለጣችሁ አሽቃበጣችሁ። ሲቀጥል ደግሞ ቤተሰብ እኔ ያስደሰተኝ አብርሃም ምላሽ ቢያስደስተኝም የዴቭና የቡዜ በሚናገሩት ቃላቶች የሚጥሉትን ቃላቶች በጣም የሚያናድዱ ማለት ነው። ይቺ ልጅ አሁንም መጥፎ ስም እንዲሰጣት እንድትሰደብ እያደረጓት ነው ያሉት ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእነ አብሬሽ ቪዲዮ ነው ማለት ነው። እንግዲህ ዛሬም በአዲስ ነገር መጥቻለሁ። እናንተ ትላንትና ድርግም ብዬ ጥፍት አልኩላችሁ። እንዶ ጠላቴ ድርግም ብሎ ይጥፋ፣ ኧረ ጠላቴ ማይጥፋ ይኑር እየቀና ማለት ነው። ለማንኛውም ትላንትና ብቻ ስለጠፋ የእውነት ናፍቃችሁኛል። አዎ ናፍቃችሁኛል። እኔም የወሬ ሱስ አለብኝ አይደለም፣ የወሬ ሱሴ ድፍት ሊያደርገኝ ማለት ነው። ለነገሩ ልዝናና ከከተማ ወጥቼ ነበረ። ሳምንት ሙሉ ሌላ ከተማ ነበርን እኔና ማዳሜ ማለት ነው። ትላንትና ወደ ሪያድ የምንመለስበት ቀን ስለነበረ እቃ ምናምን ማዘገጃጀት ነበረብኝ። ቪዲዮ መስራት አልቻልኩም ማለት ነው፣ አልቻልኩም። ነገር ግን ቪዲዮ ሙጥጥ አድርጌ ጨርሼዋለሁ። በአብርሃም ንግግር ብደሰትም የጠበቅኩት እኔም ብቻ ሳይሆን ብዙዎቹ የጠበቁት ሌላ ነው። በቃ አብርሃም ወደ ሌላ ሀገር ወስደውት የሆነ የእምነት ቦታ ወስደው የሆነ ነገር አድርገው ኤፍሬምና ሩታ የሆነ ነገር አድርገውበት ነው ይላሉ ብዬ በጣም ተጨንቄ ነበረ። ነገር ግን አብርሃም ጀግናው አንበሳው ማለት ነው ከእህቱ ቤት አምልጦ ወደ ሚስቱ ወደ ልጁ መጥተዋል ማለት ነው። በመምጣቱ ደግሞ አቃጥሏቸው አንጋግቧቸው አባባ ዴቭና እማማ ቡዜ ያዙኝ ልቀቁኝ እያሉ ነበረ። ያዙኝ ልቀቁኝ እያሉ ማለት ነው። እኔ የምለው እናንተ ምን ሆናችሁ ነው? በግድ ካላበድክ እያላችሁ ነው። ተመልካቹንም አብርሃም አብዷል ታሟል ብላችሁ እመኑ እያላችሁ ነው ያላችሁት ማለት ነው። አብርሃም እኔ ከእናንተ ጋር አልኖርም፣ የምኖረው ከሚስቴ ጋር ነው፣ የፈለግኩበት ቦታ የሚሄደው ከሚስቴ ጋር ነው። አሁንም ሐኪም ቤት ካላችሁ ቁርስ በልተን አብረን እንሄዳለን ሲላቸው በፊት እንደዚህ ነበር የምታደርገው አሉት ማለት ነው። በፊትማ ስለማላቅ ነው አላቸው ማለት ነው። እውነት ነው፣ ስለማያውቅ ነው። አብርሃም ቢያውቅ ኖሮ ከራሱ ጋር ቢሆን ኖሮ እንደዛ አጸያፊ ስራዎች ከውሽሚት ጋር አያደርግም ነበር። ለነገሩ አባባ ቡዜና አባባ ዴቭና እማማ ቡዜ ማለት እማማ ቡዜ እንቀይር ስማቸው ማለት ነው። እኔ እትዬ ትንቧለል ብያቸዋለሁ። እማማ ቡዜ እኔ ነበርኩኝ ያወጣሁላቸው፣ አሁን ቀየርኩኝ። እትዬ ትንቧለል ብያቸዋለሁ ቡዜ ማለት ነው። እና የሚመቻችሁ ያ ከሄርሜላ ጋር የሚሰራው መጥፎ ተግባሩ ነው እናንተ የሚመቻችሁ ማለት ነው። አሁን ግን ወደ ጤናውን ሲመለስ በግድ ካላበድ ካላችሁት በግድ ካላበድ አብዳል ታማል። እኔ ታማሃል አትበሉ። እኔ ጤነኛ ነኝ ምንም አልሆንኩኝም
ብሎ ሲመልስላቸው ዴቭ ትክክለኛ መልስ አይደለም እየመለስክልኝ ያለው፣ አሳማኝ መልስ አይደለም። ሚስትህን ሚሴጅ ስለላከችልህ ነው። ከዚህ በኋላ በሚስቴ ላይ ያላችሁ ነገር ወረድረድ ልታረጉ እፈልጋለሁ። ሲቀጥል እያናደዳችኋት ነው ያላችሁ። ስትናደድ ጨጓራዋን ያማታል። በቃችሁ እናንተ ናችሁ የሁሉ የምታረጉት ብሎ እንቅጩን ተናግሯል ማለት ነው። ይመች ጀግናው ይመች። የልዑል አባት ይመች። እንኳንም ልክልካቸው ነገረካቸው። እንኳንም ለነገሩ ጤነኛ መሆንን ከዚህ በፊትም በ3 በ2 ቪዲዮ ተናግረሃል። ግን የማይሰሙት እነሱ ናቸው። ኤፍሬምም እኔ ጤነኛ ነኝ እያለ ነው። ጤንነቱን እየነገራችሁ እናንተ በግድ ታሟል እያላችሁ ነው ሲላቸው ስርዓትህን ያዝ፣ ንግግርህን። እኔ እኮ ታላቅ ከሆንክስ እንዶ ዴቭ ታላቅ ከሆንክስ እንደፈለክ በታናሽ ወንድምህ ላይ እንደፈለክ አፍህን ልትከፍት ያምርሃል እንዴ? ማክበር ባለበት መልኩ ያከብርሃል። አልከበርን ካልክ ደግሞ ይነግርሃል። ሲቀጥል አልሰደበህም፣ ምንም አላለም። ነገር ግን እኔ ጤነኛ ነኝ እያላችሁ ነው እያለ ነው ያለው ኤፍሬም ማለት ነው። አዎ ጤነኛ ነኝ እያላችሁ ነው። ጉድ እኮ ነው። ታዲያ እሱ ጤነኛ ከሆነ ያበድነው እኛ ነው? አዎ እናንተ ናችሁ ያበዳችሁት። እማማ ቡዜና እትዬ ትንቧለልና አባባ ዴቭ ማለት ነው። እናንተ ናችሁ የታመማችሁት። አሁን መታመማችሁ ገብቷችኋል። እሱ ካልታመመ ጤነኛ ከሆነ እኛ ነን ማለት ነው የታመም ነው። አዎ በትክክል ታማችኋል እናንተ ማለት ነው። ሲቀጥል እኔ የእውነት ማለት ነው አብርሃም የመለሰው መልስ ቢያስደስተኝም እነሱ የሚናገሩት ቃላቶች ግን በጣም ነው የሚያናድደው። ኦዲየንስ በተለይ የሩታ ኦዲየንሶች ውፍ አሁን በዚህ ተገላገለች፣ በቃ አሁን ሰላሟን ልታገኝ ነው ሲሉ ደግሞ ሌላ ነገር ያመጣሉ። በፊት ተመልካቹ በተናገረው ነገር አንዳንድ ስራ ያጡ ቲክቶከሮች በተናገሩት መተት ነው፣ ጥንቁልና ነው፣ አንገቱ ሀብል ላይ እንደዚህ ያደርጋበታለች ምናምን ሲባል እነሱም እንግዲህ በአንገቱ ሀብል ላይ ትኩረት አድርገው ቡዜና ዴቭ እንደዛ ሲያሽቃብጡ ነበረ። አሁን ላይ ደግሞ ተገላገልን፣ በቃ በሱ ሰላም አግኝተናል ብለን ደግሞ ስናስብ ጭራሽ ኤፍሬም እዚህ ቤት ለምን አደርክ? እንግዲህ አስቡ፣ ሩታ አዳዲስ ነገር መጥቶ እንድትሰደብ እንድትንቋሸሽ ነው የሚፈልጉት ማለት ነው። ግን ዴቭና ቡዜ እያስተዋላችሁ ሩታን አንቋሽሻለሁ፣ ሩታን አዋርዳለሁ ብላችሁ እያሰባችሁ ነገ ግን የልጃችሁ ወይም ደግሞ የልዑል ጭንቅላት እየጎዳችሁ መሆኑን ተረዱ። እናንተ የምታስቡት ጥቅም ነው፣ የምታገኙት ጥቅም፣ የምታገኙት ዶላር ነው። ነገ የልጁ ጭንቅላት ምን ያክል ይበላሻል ብላችሁ አታስቡም እንዴ? እናንተ ትልቅ ሰዎች አይደላችሁም እንዴ? ምን ሆናችሁ ነው በሚዲያ ይቺ ልጅ እንድትሰደብ የምታደርጉት? ምን ሆናችሁ ነው የኮመንታተርና የአንዳንድ ስራ ያጡ ቲክታከሮች የሚያወሩት ወሬ ተግባር ላይ ካላደረግን ብላችሁ ይቺ ልጅ እንድትሸማቀቅና እንድትሰደብ የምታደርጉት? ለነገሩ በእናንተ ንግግር ሩታ የምትሸማቀቅ ነገር ቢሆን ኖሮ ያ ድሮ ነበር የምትሸማቀቀው፣ አንገቷን ደፍታ ከሚዲያ ትጠፋ ነበር። ነገር ግን ጠንካራ ጀግና አንበሳ ሴት ስለሆነች በንቀት ነው እያለፈቻችሁ ያለችው ማለት ነው። እኔ ሩታ ትላንትና የእውነት በጣም ነው ያስደስተችኝ። ግን አንድ ቃላት ነው የተናገረችው። የምትናገሩት ነገር በሙሉ ደስ አይልም አለቻቸው ማለት ነው። ይሄን ስሏት ኤፍሬም እዚህ ቤት ለምን አደርክ? ከእሷ ጋር ምን አለ? ምን አለው ደግሞ ብላችሁ ልትመጡ ነው አሁን ደግሞ? እረ ይበቃችኋል። ወይ ለተመልካቹ ድራማ ነው ብላችሁ አሳውቃችሁ እንደፈለጋችሁ ስሩ፣ ችግር የለብንም። ነገር ግን እናንተ የእውነት አድርጋችሁ ትኩረቱ በሩታ ላይ ብቻ ማድረጉ ተገቢ ነው ብላችሁ ነው የምታስቡት እናንተ? አንዳንድ እስኪ በራሳችሁም ላይ ስሩ። ጉድ እኮ ነው። ሲቀጥል ደግሞ ስታስጠሉ፣ በጠዋቱ ተነስቶ ጠፋ። በጣም ነው እንዴ ጠፋው? በጣም ነው እንዴ አብርሃም ጠፍቶ ወደ ቤቱ ሄደው? ጠፍቶ ሳይሆን በስነስርዓት ወደ ሚስቱ ወደ ልጁ ነው የሄደው። አሽቋላጮች ደግሞ ዛሬ ምን ብለው እንደሚመጡ አላቅላቸውም። በመጨረሻ ውሽሚት መጣለች። ውሽሚት ስትገባ እያየናት ነበረ። ከዛ አቋረጡት። የፈረደበት ዛሬም እየተጨቃጨቁ ሊመጡ። ሲቀጥል ውሽሚት የእውነትን ፍቅር ያዛት እንዴ እናንተ? ምን ትመስላለች? ወዟ በሙሉ ጠፋ እኮ። የእውነትን ከአብርሃም ጋር ፍቅር ሳይዛት አይቀርም እኮ ይቺ ወስላታ ማለት ነው። ለማንኛውም አብርሃም ይመችህ። በጣም ነው ያስደሰተኝ አብርሃም ማለት ነው። ልክ ልካቸው ነው የነገራቸው። አሁን ከዚህ በኋላ ከአብርሃምና ከሩታ ህይወት ውልቅ ብላችሁ ውጡ፣ የምትኖሩበት ህይወት ካላችሁ ማለት ነው። ዴቭ እና ቡዜ እንዲህ ለምን ባልና ሚስት ተዋደዳችሁ እያላችሁ አትንጨርጨሩ። ሩታዬ የኔ ጀግና የኔ አንበሳ ማለት ነው።
ቀብረር ብላ ነው ትላንትና ያሳለፈቻቸው ማለት ነው። ሲለፈልፉ እንደዛ ሲንጣጡ ቦታም አልሰጠቻቸውም። ከተቀመጠችበት አልተነሳች። ኧረ ቁጭ በሉ አላለቻቸውም። እነዚህ ክብረ ቢሶች ማለት ነው። እንደውም ክብርም አይገባቸውም። ክብር አይገባችሁም። እናንተ እኮ ታላቅ ብትሆኑ ታናሻችሁ ዛሬ ደፈርከን እንደፈለክ መልስ ሰጠህን የምትሉት ኤፍሬም ነው። ይሄ ሁሉ ያስተካከለው ማለት ነው። ኤፍሬም ጀግና ነው። የትንሽ ትልቅ ማለት ነው። ጀንታለው ማለት ነው። እናንተ ደግሞ አትንታጡ። የትልቅ ትንሾች ማለት ነው። ዴቭና እትዬ ትንቧለል በቃችሁ። እንዲህ አይደብራችሁም? እንዴ ተንጫጫችሁ። ለማንኛውም ወዳችኋለሁ ባይ